አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 19 2018 ብዙዎቻችሁ የምትፈልጉትን ብዙዎቻችሁ የምትጠብቁትን ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ቀንሷል ወይስ ጨምሯል የሚሉትን ሙሉ ዝርዝር መረጃ ወደ እናንተ ይዘናል። እንግዲህ በዛሬው ዕለታዊ ምንዛሬ ዋጋ ሁሉም ሀገራቶች ላይ ቅናሽ አድርጓል። የ16 ሀገራትን ሙሉ ዝርዝር በጥቁር ገበያ እንዲሁም በባንክ የ8 ሀገራትን መረጃ ይዘናል። ከዛ በፊት ክብራን የቻናሌ ቤተሰቦች በተለይ በውጭ ሀገራት ያላችሁ በሀገር ውስጥም ያላችሁ ማለት ነው የኢትዮጵያ ንግድ ባንክ ደንበኛ ለሆናችሁ በትናንትናው ዕለት እጅግ በጣም ወሳኝ የሆነን መግለጫ የኢትዮጵያ ንግድ ባንክ አውጥቶ ወደ እናንተ አድርሻለሁ። ይህም እንግዲህ ከዚህ በፊት የኢትዮጵያ ብሔራዊ ባንክ ከባንክ አካውንታችሁ ጋር የዲጂታል አይዲን አገናኙ የሚል መመሪያ ወጥቶ እንደነበር ታስታውሳላችሁ። ታዲያ በትናንትናው ዕለት የኢትዮጵያ ንግድ ባንክ እጅግ ከፍተኛ ጥንቃቄ እንድታደርጉ ይፋ አድርጓል። ይህም እስከ መጋቢት 30 ቀን 2018 ሙሉ በሙሉ ማገናኘት እንዳለባችሁ ጥብቅ መመሪያ አስተላልፏል። በተለይ በውጭ ያላችሁ ነው ይህ ችግር እናንተ ላይ ነው በብዛት እንግዲህ የሚታየው። እንደምንም ብላችሁ ለማገናኘት ሞክሩ። ሊንኩን በስነ ስርዓት ማየት አለባችሁ። ምክንያቱም ሌሎች ሊንኮች ስላሉ ከፍተኛ ጥንቃቄ አድርጋችሁ አካውንታችሁን ከናሽናል አይዲ ጋር ማገናኘታችሁን እንዳትረሱ እያልኩኝ በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን በማስቀደም የሁሉንም ሀገራት ወደ እናንተ እናደርሳለን። ቪዲዮን ላይክ ያደረጋችሁ ተከታተሉ። እንግዲህ በዛሬው ዕለት የአሜሪካ ዶላርን ስንመለከት ከትናንቱ ወደ 3 ብር አካባቢ ቅናሽ በማድረግ 189 ብር ከ50 ሳንቲም ሲመነዘር 100 የአሜሪካ ዶላር 18950 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ምናልባት በመሃል የዝናብ አንዳንድ ድምጽ ከረበሻችሁ ይቅርታ ለማለት ያክል ወዳለው። ያው ዝናብ እንግዲህ በጠዋቱ ትንሽ መጣ ብሏል። ዞሮ ዞሮ ግን በደንብ የሚሰማ ይመስለኛል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 132 ብር ከ83 ሳንቲም ሲመነዘር 100 የካናዳ ዶላር 13283 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 214 ብር ከ44 ሳንቲም ሲመነዘር 100 ዩሮ 21444 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 243 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 49 ብር ከ03 ሳንቲም ሲመነዘር 100 የሳውዲ ሪያል 4903 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 50 ብር ከ30 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 488 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 48860 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 259 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 25910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 609 ብር ከ20 ሳንቲም ሲመነዘር 100 የኩዌት ዲናር 60920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 129 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት።
በዛሬው ዕለትም አንድ ኦማር ሪያልን ስንመለከት 480 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 48000 ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክ 238 ብር ከ80 ሳንቲም ሲመነዘር 100 የስዊስ ፍራንክ 23880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2610 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ09 ሳንቲም ሲመነዘር 100 የእስራኤል ሽቅል 5909 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሩሃ ፎሬክስን ስንመለከት አንድ የአሜሪካ ዶላርን 176 ብር ከ10 ሳንቲም ገዝቶ 179 ብር ከ62 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 230 ብር ከ15 ሳንቲም ገዝቶ 234 ብር ከ75 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 200 ብር ከ30 ሳንቲም ገዝቶ 204 ብር ከ30 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 219 ብር ከ75 ገዝቶ 224 ብር ከ14 እየሸጠ ይገኛል። የሳውዝ አፍሪካን ስንመለከት 9 ብር ከ13 ገዝቶ 9 ብር ከ31 እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ20 ገዝቶ 48 ብር ከ14 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ32 ሳንቲም ገዝቶ 117 ብር ከ62 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ03 ሳንቲም ገዝቶ 46 ብር ከ95 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ91 ሳንቲም ገዝቶ 24 ብር ከ38 እየሸጠ ይገኛል። የካናዳ ዶላርን 122 ብር ከ80 ገዝቶ 125 ብር ከ25 እየሸጠ እንደሚገኝ የሩሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም ደግሞ በጥቁር ገበያ በዛሬው ዕለት እንግዲህ ሁሉም ሀገራት ቅናሽ አድርገው ሙሉ ዝርዝር መረጃቸውን በንጽጽር ወደ እናንተ ይዘንላችሁ ቀርበናል ማለት ነው። እንግዲህ ሁላችሁም ቪዲዮውን ላይክ ሼር እያደረጋችሁ በተለይ መግቢያ ላይ እንደገለጽኩላችሁ ለበርካታ እህት ወንድሞች በተለይ የባንክ አካውንታቸውን ከፋይዳ ጋር ላላስተሳሰሩ ሼር እያደረጋችሁ አድርሷቸው። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ